ይድረሳችሁ። በዛሬ አብሮነት ለኢትዮጵያ የድረገጽ ውይይት የተጋበዝነው የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪል ማህበራት ሚና ምን ሊሆን ይችላል በሚል ርዕስ ነው። ይሄ ርዕስ ሁለት ወሳኝ ነገሮች አሉት። አንደኛ የወቅቱ የህዝብ የህልውና ትግል ብሎ የህልውና ትግል እንደሚካሄድ እውቅና የሚሰጥና ከዛ የሚነሳ ርዕስ ነው። ከዛ በኋላ ይሄ የህልውና ኢትዮጵያ ውስጥ ብዙ የህልውና ትግሎች ተካሂደዋል። አንዳንዶቹ የአጭር ጊዜ ግብ ያሳኩና ኢትዮጵያን ግን ከመከራ ሳያወጣት ከጨለማ ከድቅድቅ አስፈሪ ሁኔታው ሳያወጣት ከደም መፋሰስ ሳያወጣት ከግጭት ሳያወጣት መልሰው እዛው እየከተቱ በብዙ ነውጦች የተሞላ የፖለቲካ ታሪክ ነው ያለን። የአጭር ጊዜውን ታሪክ እንኳን ከተማሪዎች ንቅናቄ የመሬት ላራሹ አዋጅን ተከትሎ የነበሩት ከዛ በፊት የነበሩ ንቅናቄዎች ጀምሮ እስከ ቅርብ ጊዜ የዛሬዎቹን አምባገነኖች ወደ ስልጣን ያመጣውን የቄሮና የፋኖ ዘርማና ሌሎች ወጣቶች ንቅናቄን የኦሮሞ ገበሬዎች መሬት ይመለስ የሚለውን ንቅናቄን ጨምረን ሁሉም ንቅናቄዎች ለውጥን ያመጣሉ፣ ለውጥን ያፋጥናሉ። ግን መልሰው እዛው የቆምንበት አደጋ ውስጥ ትተውን ይሄዳሉ ወይም ደግሞ የከፋ ሁኔታ ውስጥ ይከቱናል። ስለዚህ የሲቪል ማህበራት በእነዚህ ታሪካዊ ሂደቶች ውስጥ ምን ነበር ሚናቸው? ለምንድነው የተሳካ ዲሞክራሲን ያዋለደ ሰብአዊ መብት የሚከበርበት ፍትህ የሰፈነበት ማህበራዊ ፍትህ በደንብ የተረጋገጠበት ዜጎች በሰውነታቸው የሚከበሩበት ኢትዮጵያውያን የሀገራቸው ባለቤት የሚሆኑባት ሀገር ለምን መፍጠር አልቻልንም? የምሁር ችግር የለባትም፣ የሲቪል ማህበራት ቁጥር ችግር የለብንም፣ የተቋማቶች ችግር የለብንም። ግን ምን ቸግሮን ነው እየመለስን እዛው የምንወድቀው? እየመለስን እዛው የተነሳንበት ማጥ ውስጥ መልሰን ራሳችንን የምናገኘው ምን ሆነን የሚለውን መፈተሽ እንድንችል የሚጋብዝ ርዕስ ነው። የሲቪል ማህበራት ሚናን ጠቅለል ያለ ነገር ጥሩ እድል ነው አቶ ልደቱ የሰጠኸኝ የመግቢያ ስለሆነ ለሌላው ውይይት መንደርደሪያ እንዲሆን በሰፊው ነው ጽሁፌን ያዘጋጀው። ስለዚህ መሰረታዊ የሆኑ ነገሮችን እያስቀመጥኩ እንዴት ይረዳኛል። የሲቪል ማህበረሰብ የሚለው ሰፊ ማዕቀፍ የትኞቹን አደረጃጀቶች ነው የሚያካትተው የሚል አንድ ሰፋ ያለ ጥናት ከአንድ 10 ምናምን ዓመት በፊት አድርጌ ታትሟል። በሰፊ በመጽሐፍ ደረጃ አንድ አሜሪካ ያለ ተቋም አትሞታልና እሱን መልሼ ነበር እንዳይ ያደረገኝና ብዙ ጊዜ የሲቪል ማህበራት የሚለው ላይ ብዥታ ስላለ እሱን አጥርቼ ልሂድ። የሲቪል ማህበራት ተብለው የሚጠቀሱት በጣም ሰፊ ማዕት ከምናስባቸው በላይ ከመንግስት ውጪ ቅድም አቶ ልደቱ በጨረፍታ ነክቶታል። የሲቪሊየን ወይም በመንግስት ተከፋይ ያልሆኑ በመንግስት መዋቅር ውስጥ ያልሆኑ የማህበረሰብ ክፍሎች ለጠቅላላ የማህበረሰብ ጥቅም ወይም ለአንድ ለተወሰነ የማህበረሰብ ክፍል ጥቅም ብለው እነዛን ጥቅሞች ለማስጠበቅ የሚመሰርቷቸው ምንም የመንግስት እጅ የሌለባቸው ማህበራቶች ናቸውና እነዚህ የሰራተኛ ማህበራትን ይጨምራል። የማህበረሰብ አደረጃጀቶች ከእድር ጀምሮ በተለያየ ደረጃ የተዋቀሩና ህዝባዊ መሰረት ያላቸው ማህበራቶችን የነጋዴዎች ማህበር፣ የገበሬዎች ማህበር፣ የመምህራን፣ የዶክተር እያለ በየሙያው በሃይማኖት ዙሪያ በእምነት ዙሪያ የተደራጁ ማህበራትን ለአንድ በጎ ስራ ብቻ የተመሰረቱ ማህበራትን ለመንፈሳዊ ተልእኮና ዓላማ የተመሰረቱ የሰብአዊ መብት ድርጅቶችን ሰብአዊ እርዳታ ብቻ ለመስጠት የተመሰረቱ ድርጅቶችን ወይም ለዲሞክራሲ ምህዳር መስፋትና የዲሞክራሲ ባህል እንዲገነባ እንዲጎለብት ብለው የተቋቋሙ ለህግ ልዕልና መከበር ለማህበራዊ ፍትህ መስፈን እና ሌሎችም እንደዚህ መሰረታዊ መብቶችና ነፃነቶችን ኢላማ አድርገው
የኢኮኖሚ፣ የማህበራዊ፣ የሃይማኖታዊ፣ የፖለቲካ፣ የሲቪል እነዚህ በዓለም አቀፍ ህጉ እውቅና የተሰጣቸው መብቶች ዙሪያ ላይ ያተኮሩ ስራዎችን ሊሰሩ የተሰባሰቡ ግለሰቦች ምክንያቱም እንኳን እንደ ኢትዮጵያ ወይም አፍሪካ ውስጥ ባለ ድሃ ሀገር አይደለም በሌላው ዓለም እንኳን መንግስታት የማህበረሰብን ሙሉ ፍላጎት ማሟላት አይችሉም። ስለዚህ እነዛን መንግስታት ሊያሟላቸው ያልቻሉ ክፍተቶችን የትም ዓለም ላይ የሚሸፈነው በእነዚህ አካላት ነው። ሌሎች ስልጣን ማይዙ የስልጣን አምቢሽን የሌላቸው ግን የመንግስትን ክፍተት ሞልተው የሚሰሩ አካላት ናቸው እነዚህ አካላት። የሲቪል ማህበራት ተሳትፎ በብዙ መንገድ ይገለጻል። ግን ከተነሳንበት ዋና ጭብጥ ጋር በተያያዘ ኢፍትሃዊነት በአንድ ሀገር ላይ ሲሰፍን፣ ግፍ ሲበረታ፣ የዜጎች መብት አደጋ ላይ ሲወድቅ፣ የሀገር ነፃነት አደጋ ላይ ሲወድቅ፣ የሀገር ሉዓላዊነት ሲደፈር፣ መንግስታቶች ከስርዓት ሲወጡ ሲባልጉ፣ ባለስልጣናት ለህግም አልገዛ ሲሉ፣ ስርዓት አልበኝነት ሲሰፍን ሰውን ሰብስበው ታው ብለው የሚያርቁ እምቢ ካላችሁ ሀገርም ስልጣንም የህዝብ ስለሆነ ህዝብን እናስነስተን እንቆጣለን ብለው የሚያርቁ አካላት ናቸውና የሚገርማችሁ በዓለም ውስጥ በተደረጉት አብዛኛዎቹ የህዝባዊ እምቢተኝነቶች ስርዓትን የቀየሩ መንግስትን የቀየሩ ንቅናቄዎች ውስጥ ትልቁ ሚና ከጀርባ ይጫወቱ የነበሩት እና አንዳንዴም በፊት ለፊት የሲቪክ ማህበራት ናቸው። ወደኋላ ከ19 እንደው አንዳንድ ምሳሌዎችን ለመጥቀስ በ1928 እንግሊዝ ውስጥ የተደረገው የውመን ሳፈሬጅ የዚህ ሴቶች የመምረጥ መብት አላቸው። እዛ ውስጥ የሲቪክ ማህበራት ነበሩ። ትልቁን ስራ ይሰሩ የነበሩ ትልቁን እንቅስቃሴ ሴቶች መምረጥ አይችሉም ነበር። በአሜሪካም በእንግሊዝም የነበረውን ለወንዶች ብቻ የቆማት እንዲለወጥ ያደረጉት የሲቪል ማህበራት ናቸው ያን ሙቭመንት የመሩት። በህንድ የተካሄደውና የማህተመ ጋንዲ የመሩትን እንቅስቃሴ ብትወስዱ የተደራጁ ማህበራት ነበሩ ከጀርባ የዚህ የጨው ላይ የተፈጠረውን ግብር እሱ ግብር በኋላ ህንድን ነፃ እስከማውጣት የደረሰው እንቅስቃሴ ማለት ነው። የአሜሪካ በ1955 ጀምሮ የተደረገው የዚህ የሴግሪጌሽን ዲፌንስ ሮዛ የአውቶቡስ ላይ መቀመጫሽን ልቀቂ ለአንድ ነጭ ሴት ተብላ እምቢ ያለችው ሴት እምቢተኝነት ቆይቶ ወደ ጥቁሮች እምቢተኝነት አድጎ አሜሪካንን በአሜሪካ ውስጥ ያሉ የጥቁር መድሎን እስከ ማስቆም ምናልባትም አሻራው እስከ አሁን አሜሪካ ለደረሰችበት ደረጃ ድረስ የደረሰው በዛ ወቅት የነበሩ በትንንሽም ቁጥር በትላልቅም የተደራጁ የሲቪል ማህበራት የነበሩ ንቅናቄውን የሚመሩትና የሲቪል ማህበራት ቀደም እንዳልኳችሁ የሃይማኖት ተቋማትን ጨምሮ በተለያየ መንገድ የተደራጁና ሌሎች አውስትራሊያ ውስጥ የተደረገ የመሬት ዌቭ ሂል ዎክ ኦፍ ሚል ከ1966 እስከ 1975 የነበረ እንቅስቃሴ ወደ ኢትዮጵያም መተን የመሬት ለአራሹ ንቅናቄ የገበሬ ማህበራት ገበሬው እንቅስቃሴውን ተቀላቅሎ ነበር። ከየክልሉ የሰራተኞች ተንቀሳቅሰው ነበር። ብዙ የማህበረሰብ ክፍሎች በሲቪል ማህበር የተደራጁ አካላት ናቸውና አሁን በቅርብ ጊዜ ደግሞ እንደዚሁ የቢጫ ጃንጥላ ህዝባዊ ንቅናቄ በሚል በሆንግ ኮንግ የተካሄደው የአምብሬላ ሙቭመንት ጥሩ ምሳሌ ነው። በኋላ ተማሪዎችን የዩኒቨርሲቲ ተማሪዎች በጠቅላላ የተለያዩ ማህበራት ተቀላቅለው የምርጫ ጋር የተያያዘ መብት ጥያቄ ትልቅ ነውጥ ፈጥሯል። አሁን መጨረሻም ላይ ደግሞ ኢትዮጵያ ውስጥ አሁን ያለውን ያገዛዝ ስርዓት በኋላ በአድፍጦ ይጠብቅ ስለነበር ጠለፈው እንጂ እነ ቄሮ ፋኖ ሌሎቹም እንደዚህ አይነት አደረጃጀቶች እና ከኋላ ይመሯቸው የነበሩ አካላት ከሲቪል ማህበር አደረጃጀት ጋር የተያያዙ ናቸው። ሲቪል ማህበረሰብ ሲባል ነሰርሊ በህግ ተመዝግቦ ህገ ደንብ ጽፎ ምን ብሎ መንግስት እውቅና የሰጠው ሰርተፊኬት የሰጠው ማለት አይደለም። እሱ ለህጋዊ
ፕሮሰስ ሲባል ነው እንዳደረጃጀት ግን እንደውም በድሮ የኢትዮጵያ ህግ እነዚህ ማህበራት ምንም የሬጂስትሬሽን ፕሮሰስ አክኖሌጅመንት ካልሆነ በስተቀር የሬጂስትሬሽን ፕሮሰስም ሳያስፈልጋቸው እንትን ያደርጉ ነበር ለማንኛውም ወደ ዋናው እንትን ሲመጣ አንዱ ለደቂቃ ነው የሚቀርና እሺ ኢትዮጵያ ውስጥ ያለው ዛሬ ያለው ሁኔታ ላይ ልምጣ ኢትዮጵያ ውስጥ ያለው የሲቪል ማህበረሰብ ሁኔታ ህዝባዊ ቢተኝነትን ተቀብሎ ለማንቀሳቀስ የሚያስችል ነው ወይ የሚለው ወሳኙ ጥያቄ እሱ ነው ኢትዮጵያ ውስጥ ያለው የሲቪል ማህበረሰብ ሁኔታ አሁን በተለይ ዛሬ አፈናው በጣም ስለበረታና ለረጅም ጊዜ ጫና ውስጥ የቆየ የሲቪል ማህበረሰብ ስለነበረ እንኳን ህዝባዊ ቢተኝነትን በድፍረት ለመምራትና ፍለፊት ለመቆም ይቅርና የሲቪል ማህበረሰቡን ለማፈን የወጣውን አሁን እየተረቀቀ ያለውን ህግ እንኳን መቋቋም የቻለ የሲቪክ ማህበረሰብ አይደለም ያለው በጣም ለዘብተኛ እኔ በየስብሰባው ላይ ተሽኮርማሚ የሲቪክ ማህበር ነው ኢትዮጵያ ውስጥ ያለው ነው የምለው የሃይማኖት ተቋማት ይሽኮረመማሉ በመብታቸው ጉዳይ ምዕመናኖቻቸው አደጋ ላይ ሲወድቁ የሃይማኖት ተቋማቶቻቸው አደጋ ላይ ሲወድቁ ዝምታን ይመርጣሉ ሌሎች የሲቪል ማህበራት የሙያ ማህበራት አንድ ጥሩ ምሳሌ የኢትዮጵያ ሰራተኞች ማህበር ፌዴሬሽን ተወካዩ ፓርላማ ቀርበው ሰራተኞች ከቤታቸው ከስራ ሲመለሱ ፌስታል ይዘው እህል ትራፊ ይለምናሉ ስለዚህ መንግስት ይሄንን ግብር እነዚህ አካላት ላይ አይጣል ብለው ተማጽነው እግራቸው እንደወጣ ነው የአዋጅ የጸደቀው ከዛ በኋላ ግን ህዝባዊ ቢተኝነት አልጠሩም ተሽኮርመው ነው ዝም ያሉት ስለዚህ ኢትዮጵያ ውስጥ በደልን አብዞርቭ ያረጉ ህዝቡ ጋር አብረው የሚማቅቅ አብረው ዝም ብሎ በጸጥታ የሚሰቃይ ነጋዴው ሲበደል የነጋዴዎች ማህበር አይንቀሳቀስም ሰራተኛው ሲበደል የሰራተኞች ማህበር አይንቀሳቀስም እንዲህ አይነት አጣብቂኝ ውስጥ ስላለን ኢትዮጵያ ዛሬ ላለችበት ትልቅ ችግር የሲቪል ማህበራት እዳቸውን ባለመወጣት ተፈጥሯዊ የተደራጁበትን እዳ ባለመወጣት ትልቅ የኃላፊነት ጉድለት አለባቸውና ይሄንን እንዲህ አይነቱ መነቃቃት የሲቪል ማህበራት ህዝቡን እንብኝ እንዲል ግፍን እንብኝ እንዲል ህገወጥነትን እንብኝ እንዲል ሙስናን እንብኝ እንዲል ካደረጉት ግን ከየትኛውም አደረጃጀት ኢትዮጵያ ውስጥ የሲቪል ማህበራት ናቸው የኢትዮጵያን ህዝብ ስከፋፍለው በትላልቅ ቁጥር የያዙት የሃይማኖት ተቋማቶች በ10 ሚሊዮኖች የሚቆጠረውን የኢትዮጵያ ህዝብ 60 40 50 ሚሊዮን ይዘዋል የፖለቲካ ፓርቲዎች እነሱ ያህል የሩብ እንኳን የያዘ የፖለቲካ አደረጃጀት የለም ስለዚህ የሃይማኖት አባቶች ለነጻነት ቀንዲል ከሆኑ የሲቪክ ማህበራት መሪዎች ለነጻነት ቀንዲል ከሆኑ ኢትዮጵያ ነጻ የምትወጣበት ጊዜ ሩቅ አይሆንም አመሰግናለሁ በጣም ነው ማመሰግነው አቶ ያሬድ በሰዓትህ ነው ያጠናቀቀው በእውነት በጣም ጥሩ መንደርደሪያ ሐሳብ ነው የሰጠህን ጥሩ ነው እና ከአጀንዳው ጋር በቀጥታ በደንብ አብሮ የሚሄድ መነሻ ነው የሰጠህንና ከልብ ነው ማመሰግነው ቀጥሎ መምህር ደምሰው ገብሬን ነው እድል የምሰጠው መምህር ደምሰው ገብሬ እዚህ አሜሪካን ሀገር የሚኖሩ ናቸው መምህር ደምሰው ዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል የሚባል አንድ ምክር ቤት አለ ወደ 30 ድርጅቶች አቅፎ የሚገኝ የዛ ምክር ቤት ሰብሳቢ ናቸው እና ጉዳዩ በቀጥታ ስለሚመለከታቸው ነው ዛሬ የተጋበዙት እና ርዕሱን ጠብቀው 13 ደቂቃ አለዎት 2 ደቂቃ ሲቀር ያው የተለመደውን ማስጠንቀቂያ ሰጣለሁ እሳቸው መድረኩን ይወስዳሉ ግን ከዛ በፊት አቶ አበራ ከኢትዮጵያ የኔትወርክ ችግር ገጥሞት እየገባ እየወጣ ነውና ድንገት ከገባ ያው የሚቀጥለው ላይ ለሱ ቅድሚያ ልሰጥ ይችላልውና እሱን እንድትገነዘቡ ነው ከፍተኛ የሆነ የኔትወርክ ችግር ስላለ መሳተፍ አልቻለም በገባ ጊዜ ግን ቅድሚያ እንሰጠዋለን መምህር ደምሰው ከልብ ነው ማመሰግነው ይችላሉ መድረኩ እሺ እዚህ አሁን የተሰበሰባችሁ ወንድሞቼን ሁሉ በአክብሮት ትልቅ ሰላምታ አቀርባለሁ በመጀመሪያ ይህንን ፕሮግራም ላዘጋጀው ለአብሮነት ኢትዮጵያ ትልቅ ምስጋና አቀርባለሁ የወቅቱ የህዝብ ህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪክ ማህበራት ሚና ምን ሊሆን ይገባል በሚል ዘርዘር ያሉ
ነጥቦችን ያስፈልሆነ ይህንንም ፕሮግራም ሁለት 10 ደቂቃ ባልሞላ ጊዜ ውስጥ አጠናቅቃለሁ። ይቅርታም ጠይቄያለሁ። ቀደም ሲል የተለያዩ ስብሰባዎች ዛሬ ከአራቱ ስቴቶች መጥተው ትልቅ ጉባኤ ይደረጋል ከሰዓት በኋላ ከፖር በኋላ። ስለዚህ ለዚያ ነው ድንገት አንዳንድ ዝግጅቶች ስለሚመለከቱ ለምን ነው ይቅርታ ጠይቄያለሁ አቶ ልደቱንም ሌሎች ወንድሞቼንም። ስለዚህ የተከበራችሁና የተወደዳችሁ በጽሁፍ ነው ዝግጅቴን ሁሉ ያቀረብኩት። የተከበራችሁና የተወደዳችሁ በመላ ዓለም በአገር ቤትም በውጭ የምትገኙ ውድ ኢትዮጵያውያን በሙሉ በዚህ ፕሮግራም የተጋበዛችሁ ሌሎች ወንድሞቼንም ሁሉ በታላቅ አክብሮት ሰላምታዬን አቀርባለሁ። ውድ ኢትዮጵያውያን እናት ሀገራችን ኢትዮጵያ በአሁኑ ወቅት ከመቼውም ጊዜ በበለጠ በረጅም ታሪኳ ታይቶ ተሰምቶ የማይታወቅ ከባድ የህልውና ስጋትና ሀገር የመፍረስ አዝማሚያ ገጥሟታል። ከታሪክ የማይማረው ገዢው ብልጽግና መንግስትና አጃቢዎችም ኢትዮጵያን ለውርደት ለውድቀት ዳርገዋታል። እናት ሀገራችን ኢትዮጵያ የገጠማት ትልቁ አደጋ ናዚ ጀርመን በአይሁዶች እንዲሁም ፋሽስት ጣሊያን በኢትዮጵያ ላይ እንደፈጸሙት ወይንም በቅርቡ በሩዋንዳ ኢንተራሞ የሁቱና የቱትሲ ጎሳዎች ጭፍጨፋ የከፋ ከመሆኑም በላይ በገዛ ዜጋ ላይ በገዛ ህዝባችን ላይ በተለያዩ ከፍተኛ አሰቃቂ በደሎችና ወንጀሎች መፈጸሙ የዓለም መነጋገሪያ ሆኗል። ውድ ኢትዮጵያውያን በተጨማሪም እናት ሀገራችን ኢትዮጵያ በተለያዩ ቀውሶች ህልውናዋ አደጋ ላይ ወድቋል። በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በዘር ጥላቻ፣ በእርስ በርስ ጦርነቶች፣ በሰላምና በፍትህ እጦት የቁም ስቅል እናት ሀገራችን እያየች ትገኛለች። እጅግ የሚያሳዝነው በኢትዮጵያ የህግ የበላይነት የዲሞክራሲ ነፃነት ባለመኖሩ ኢትዮጵያና ዜጎቿ ትልቅ አደጋ ላይ ወድቀዋል። ከቦታ ወደ ቦታ ሊንቀሳቀሱ አልቻሉም። ከአንድ ቦታ ግባ ውጣ በመባል ትልቅ አደጋ ላይ ወድቀዋል። ይባስ ተብሎም ከሁለት ወር በላይ ለህግ ሳይቀርቡ በስውር እስር ቤቶች እየተሰቃዩና ከፍተኛ በደልና ስቃዮች ገጥመዋል። ውድ ኢትዮጵያውያን ገዢው ብልጽግና መንግስት ባደራጀው የአፈና መዋቅርና አፋኝ ቡድኖች ዜጎቻችን ታፍነው በክፍል ስረሸኑ በክፍል ደብዛቸው ጠፍቷል። እጅግ የሚያሳዝነውም ፈጣሪን ለምነው ያሉት የእምነት ተቋማት ተጠልለው የሚገኙ የሃይማኖት አባቶች፣ ካህናት ወዘተ ታፍነው ደብዛቸው ይጠፋል። የታፈኑትም ከየቦታው ይሰደዳሉ። ከአንድ ቦታም ትልቅ አደጋዎች በየጊዜው ይገጥማሉ። ውድ ወገኖቼ በ21ኛው ክፍለ ዘመን ዓለም ሰልጥኖ በአንድነት በፍቅር በሰላም ሲኖር ያለመታደል ሆኖ እናት ሀገራችን ብዙ ግፍና መከራ እየተፈጸመች ያለችው በዓለም ላይ ብቸኛው ሀገር ኢትዮጵያ ናት። በገዛ በሀገራችን ለአንድ ግለሰብና በቁጥር 100 ለማይሞሉ ጥቂት ዘረኛና ፋሽስት የስልጣን እድሜ ለማራዘም በርካታ ንጹሃን ኢትዮጵያውያን ተገለዋል። በሺዎች የሚቆጠሩ በአብዛኛው በተለያዩ ክፍል የሚገኙ ወንድሞቻችን ለመከራና ስቃይ ተጋልጠዋል። ውድ ወንድሞቼ የሲቪል ማህበራቶች ሚና ይቀጥሉ። ወረቀቱ እየቀረበ ስለነበር ለዛ ነው። ኦራይት ኦኬ። በተለይም በአሁኑ ወቅት ሀገራችን ከተያዘችው እጅግ ውስብስብና ከፍተኛ አደጋ ላይ እናት ሀገራችን መስቀያ ላይ ስለምትገኝ የሲቪል ማህበራት ድርጅቶች ሚና ምን ሊሆን ይችላል ወይንም ምን ሊሆን ይገባል ወደሚለው ዝርዝር ነጥብ ሲገባ ከማንም ከምንም በላይ የምንወዳት እናት ሀገራችን ኢትዮጵያ ከውርደትና ከውድቀት ለማዳን የምንረባረብበት ጊዜው ዛሬ ነው። የሲቪል ማህበራት ግንባር ቀደም ሚና እናት ሀገራችን ላይ የተጋረጠውን የህልውና አደጋ በተባበረ ትግል መመከት ወይንም መቀልበስ ነው። የሲቪክ ማህበራት ድርጅቶች ወደ አንድነት መምጣት የብልጽግና አምባገነን ፋሽስታዊ መንግስትን ውድቀት ያፋጥናል። በርካታ የሲቪክ ማህበራት በሀገር ቤትም በውጭም የሚገኙ ልዩነቶቻችንን አስወግደን ወደ አንድነት በመምጣትና መታገል ተገቢ ነው። ወደ ህብረት ወደ አንድነት ወጥተን ባለመሰባሰባችንና ባለመምከራችን የህዝባችን መከራና ስቃይ አራዝመናል። ሁሉም ኢትዮጵያዊ በየትኛውም የሀገሪቱ ክልል ስፍራ ሁሉም ዜጋ በእኩልነት በፍትህ የማግኘትና የመንቀሳቀስና የመኖር መብቱ የተጠበቀ ሆኖ ሳለ እናት ሀገራችን ትልቅ አደጋ ላይ ወድቃለች። ውድ ኢትዮጵያውያን ኢትዮጵያን ህዝብ ሀገር ከስቃይና ከመከራ የምናድነው
የህግ የበላይነት ዲሞክራሲና ነጻነት ተሰፈነባት ስርዓት የምንገነባው ኢትዮጵያ የሰቆቃው ዘመን የግፍ ናዳው የምናስቆመው የሁላችን የምትሆን የጋራ አገር የምንገነባው ይህንን ክፉ ስርዓት የምናስወግደው ኢትዮጵያን ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ስንሆን ብቻ ነው። የሲቪክ ማህበራትም ግንባር ቀደም ሚናው ይህ ሊሆን ይገባል። በተጨማሪም በገዛ አገሩ በግፍ ከምታደለው ከምጨፈጨፈው ከምፈናቀለው አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ጋሞ፣ ጉራጌ፣ አፋር፣ ሶማሌ፣ ጋምቤላ፣ ሲዳማ፣ ከምባታ፣ ሀዲያ ጎን መቆም ሰብአዊነት እንጂ ዘረኝነት አይደለም። የሲቪክ ማህበራትም ግንባር ቀደም ዓላማና ግብ እናት ሀገራችን ኢትዮጵያ ከጦርነት ከግጭት ነፃ ሆና በሰላም በነፃነት በፍቅር በመተሳሰብ በአብሮነት መኖር ነው። ውድ ኢትዮጵያውያን ኢትዮጵያን የሚያስከብራት የሚያሳድጋትና በዓለም አደባባይ አንገቷን ቀና አድርጎ በኩራት እንድንራመድ የሚያደርጋት የዜጎች ህልውናና ነፃነት ኢትዮጵያ ስትጎናጸፍ ብቻ ነው። ካለፈው ችግራችንና ስህተታችን ባለመማር ዘረኝነትን፣ ተረኝነትን፣ የዘር ጥላቻ፣ ጭካኔ፣ ወገንን መግደል፣ ማሰር፣ ማፈናቀል ልምምድ አድርገናል። የሀገርና የህዝብ ሀብት ዘርፎ ለመክበር የሚደረገው ሩጫ የኦሎምፒክ ሻምፒዮናን የሚያስርቅ ሆኖ እናት ሀገራችን ኢትዮጵያ በአሁኑ ሰዓት የሀገራችን በዚህ የምትቀጥል ከሆነ ህልውናና ነፃነቷ ከማይታረም አደገኛ ፈተና ውስጥ እንደምዘፍቅና ከማንም በላይ ውድቀት ውስጥ እንደሚገባ ግልጽ ነው። ለዚህም ማስረጃና አስረጂ አያስፈልግም። በአጠቃላይ በሀገራችን ኢትዮጵያ በገዢው ብልጽግና የነፃ ማህበራት በተለይም የፖለቲካና የሰብአዊ መብቶችን የሚመለከቱ ነፃ ሲቪል ማህበራት ይቁሩና የተወሰነ የማህበረሰብ ጥቅምና ፍላጎት ለማስከበር የተቋቋሙ የሙያ ማህበራት፣ ጋዜጠኞች፣ መምህራን፣ ሐኪሞች፣ የህግ ባለሙያዎች በከፊል በአገልጋዩ ስርዓት እንዲሆኑ በማስፈራራት በማሰር በጥቅም በመደለል በስልጣን ማህበራትን ከፍተኛ ተጽዕኖ አሳድሯል፣ ነፃነትም አሳጥቷል። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊት እናት ሀገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመው የግፍ ናዳ የሰቆቃው ዘመን እንዲያበቃ ለጋራ ሀገራችን የጋራ አጀንዳ ያስፈልገናል። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ ያስፈልገናል። ሰላምና ደህንነት፣ አዲስ የሽግግር ሂደት፣ ማንኛውም የትግል አቅጣጫ ሀገርና ህዝብን መሰረት ያደረገ መሆኑን ጠንቅቀን መረዳት አለብን። ውድ ኢትዮጵያውያን ኢትዮጵያ እናት ሀገራችን እንወዳለን የምንል ዜጎች ሁሉ በአንድነት በህብረት መነሳሳት አለብን። የኢትዮጵያ ችግር የሚፈታው ይህንን ስርዓት ከስር መንግሎ በመጣል ብቻ ነው። የሲቪክ ማህበራት ድርጅቶች፣ መላው የኢትዮጵያ ህዝብ መረዳትና መገንዘብ ያለብን መሬት ላይ ያለው ትግል የኢትዮጵያን ወደፊት ዕጣ ለመሰረታዊ ለውጥ ወሳኝነት አለው። በውጪ ያሉት ሲቪክ ማህበራት ትግል ተጠናክሮ መቀጠል አለበት። አብዛኛው የህዝባችን ክፍል የሚያንቀሳቅሱ ከፍተኛ ቁጥር ያለው ሲቪክ ማህበራቶች ናቸው። ልዩነቶቻችን አስወግደን ትግላችን ማጠናከር ተገቢ ነው። ለነፃነቱ የማይታገል ህዝብ ባርነትን የመረጠ ብቻ ነው። ሁሉን አሳታፊ አካታች የሽግግር መንግስት መሰረት መጣል የሀገር የሚመራውን በፖለቲካ ሳይሆን በህግ መሆኑን መገንዘብ ተገቢ ነው። የኢትዮጵያ ህዝብ ህዝባዊ እምቢተኝነት ትግል ጥሪ ተቀብሎ ህልውናው ለማስከበር ለነፃነቱ መታገል ተገቢ ነው። ለዚህም ሲቪክ ማህበራት ትልቅ ኃላፊነት አለባቸው። መሪ የምናደርገውም መፈክር አትነሳም ወይ፣ የግፍ አገዛዝ አይበቃህም ወይ፣ ነፃነት የምትሹ ተዋጉለት አትሽሹ፣ መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። የጋራ አንድነት ትግል ያሸንፋል። የኢትዮጵያን ከመፍረስ ህዝቧንም ከእልቂት ለማዳን የሲቪክ ማህበራት ትልቅ ኃላፊነት አለባቸው። የህብረ ብሔራዊነት፣ የጋራ አንድነት፣ ህብረት መፍጠር ወሳኝነት አለብን። ድል ለኢትዮጵያ ህዝብ። ፈጣሪ ኢትዮጵያንና ህዝቧን ይታደግልን። ኢትዮጵያን ልጆቿ በአንድነት ከውድቀት እንታደጋታለን።
እናሸንፋለን። እጅግ በጣም አመሰግናለሁ። መምህር ደምሰው ከልብ ነው የማመሰግነው። እንዳሉት 2 ደቂቃ አትርፈውልናል። እግዚአብሔር ይስጥልኝ። መልእክቶትንም ከማዕቀፉ ሳይወጡ በአግባቡ አስተላልፈዋል። በጣም ከልብ ነው የማመሰግነው መምህር ደምሰው። ያው ጉዳይ እንዳለ አውቃለሁ። አሁን መውጣት ይችላሉ፣ ችግር የለውም። ከልብ ነው የምናመሰግነው። እግዚአብሔር ይስጥልን። ችግር የለውም። 1 2 3 ተነጋጋሪዎችን እንጠብቃለሁ። 1 2 ሰዓት አለኝ። ለዛ ብዬ ነው። ታንኪዩ። ችግር የለም። ኦኬ። አቶ አበራን ያየሁት ነበር፣ ይገባል ይወጣል። በጣም እየተቸገረ ነው ልዳቱ። ተቸግሯል። ስለዚህ በቻለ ጊዜ እናስገባዋለን። አንድ ቅድሚያ እንዲሁ ሌላ ስራ ያለባቸው ሰው ቅድሚያ እንዲሰጣቸው ቀድመው የነገሩ ሰው አሉ። ፓስተር ቦክሳ ብሩ፣ እሳቸውን ቅድሚያ ሰጣለሁ። አሁን እሳቸው እንግዲህ የሃይማኖት አባት ናቸው፣ ፓስተር ናቸው። በኢትዮጵያ የፖለቲካ ጉዳይም ከዚህ ቀደም